ቶተንሃም ሆትስፐርስ እና ዌስትሃም ዩናይትድ ቀጣይ ዕጣ ፈንታቸው ምን ሊሆን ይችላል? ማን ሊወርድ ይችላል? ከተጋጣሚዎቹ አንጻር እና ካላቸው ፐርፎርማንስ አንጻር አድማጮች የራሳቸውን ግምት እንዲወስዱ ነው የምናደርገው። ትናንት ቶተንሃም ሆትስፐርስ ቪላ ፓርክ ድረስ ተጉዞ አስቶን ቪላን የኡናይ ኤምሪን ቡድን አስቶን ቪላን ቪላ ፓርክ ላይ ማሸነፍ በጣም ከባድ ነው። ስፐርስ ግን አደረገው። ትናንት ዲዘርቢ 2-1 በሆነ ውጤት አሸነፈ። በጣም ትልቅ ውጤት ነው። የትናንት ነው ተርኒንግ ፖይንት ባይዘው። ቶተንሃም ከተረፈም እንዲተርፍ የሚያደርገውን ትልቁን ስራ የሰራው ትናንት ነው። ዌስትሃምስ እዛው በለንደን ደርቢ ከብሬንፎርድ ጋር 3 ጎል አስተናግዶ ዌስትሃም ተሸነፈ። ቅዳሜ ዕለት ነበር የተሸነፈው ዌስትሃም። ቀጣይ ጨዋታስ ነው። ቀጣይ ጨዋታ እዛው በለንደን ስቴዲየም። በነገራችን ላይ ዌስትሃም በፊት ስቴዲየሙ አፕተን ፓርክ ነበር የሚባለው። ሶፊት አስታውስ ከሆነ አፕተን ፓርክን ቀየረና 2012 ላይ ለንደን ኦሎምፒክ የተካሄደበትን ስቴዲየም ነው አሁን እየተጠቀመ የሚገኘው። በጨረታ አሸንፎ ነው። ቶተንሃም ተወዳድሮ ነበር ያንን ስቴዲየም ለመውሰድ፣ ግን በጨረታ ያሸነፈው ዌስትሃም ዩናይትድ ሆነ። መዶሻዎቹ ሜዳቸው ለንደን ስቴዲየም ነው፣ ያ ኦሎምፒክ የተካሄደበት ስቴዲየም ማለት ነው። ወደ እግር ኳስ ሜዳ ቀይረውት ማለት ነው። ዌስትሃም ዩናይትድ አርሰናልን ነው የሚገጥመው። አርሰናል ለዋንጫ እየተፎካከረ ነው። እያንዳንዱ ስህተት መስራት አይፈልግም አርሰናል። እንኳን ሽንፈት ይቅርና የጎል ልዩነት ራሱ ዋጋ እንዳለው ክለቡ ተረድቷል። ስለዚህ ዌስትሃም በቀላሉ ይፋቷል። ከባድ ጨዋታ አይደለም፣ ዳገት አይደለም ለዌስትሃም ከአርሰናል ጋር የሚደረገው ጨዋታ ትንቅንቁ ከባድ አይደለም። ለዌስትሃም ብቻ አይደለም ለአርሰናልም እንዲሁ የህልውና ጥያቄ ነው። ዌስትሃም ደግሞ ለመሞትና ላለመሞት የሚደረግ ትንቅንቅ መሃል ውስጥ ነው የሚገኘው። ትንፋሽ ሊቋረጥ ነው ላይቋረጥ ነው በሚል ውስጥ ያለ ክለብ ነው ዌስትሃም። ቀላል ትንቅንቅ ያደርጋል ብዬ አልጠብቅም። ሁለቱም ጨዋታ ከዚህ በፊትም እንዳልነው ትልቁ ጨዋታ አርሰናል ከዌስትሃም ጋር ያለበት ጨዋታ ነው ስንል ነበር ደጋግመን። እሱ ላይ ሆነው አሁን በራሱ ጊዜ ፊክስቸሩ በብሬንፎርድ ዌስትሃም መሸነፉ፣ ቶተንሃም ደግሞ አስቶን ቪላን 2-1 ማሸነፉ ሳንወድ በግድ ቀጣይ ጨዋታ ትልቅ ጨዋታ እንዲሆን አድርጓል። እጅም በእጅ እኮ ነው የሆኑት የለንደን ክለቦች። ብሬንፎርድ ዌስትሃምን የለንደን ክለቦች ናቸው። አሁን ደግሞ አርሰናል ከዌስትሃም ወይ አርሰናል ካሸነፈም ተመሳሳይ ነው። አንዱም ቢያሸንፍ አንዱ አርሰናል ወይ ከዋንጫው ጉዞ ይገተዋል ወይ ዌስትሃምን አርሰናል ወደ ወራጅ ቀጠና ይሸኘዋል። በጣም የሚገርም እና ዞሮ አንድ የለንደን ክለብ እናጣለን። ከቶተንሃምና ከዌስትሃም አንዳቸው የለንደን ክለብ ይሰናበታል። ግን እኔ ትናንትናው ድል ገርሞኛል። አስቶን ቪላን ያሸነፉበት በጣም ተርኒንግ ፖይንት፣ በቃ ቪላ ፓርክ ላይ ማሸነፍ በጣም ከባድ ነው። በጣም ዌስትሃም አርሰናልን ሲገጥም ታዲያ ስፐርስስ ከማን ጋር ነው? የቅርብ አቋሙ በጣም አስገራሚ እየሆነ የመጣው ሊድስ ዩናይትድን ነው የሚገጥመው። ሊድስ ለሁለቱም ወሳኝ ነው፣ ለሁለቱም መሀል ላይ ነው። ስፐርስም ሊድስን ይገጥመዋል፣ ዌስትሃምም ሊድስን ይገጥመዋል። ስለዚህ አርሰናል ከዌስትሃም ጋር ሲጫወት ቶተንሃም ስፐርስ ደግሞ ከሊድስ ዩናይትድ ጋር ሰኞ ቀን ይጫወታል። አሁንም አድቫንቴጁ ለስፐርስ ነው፣ ምክንያቱም የዌስትሃምና የአርሰናልን ውጤት አይቶ ነው በቀጣዩ ቀን የሚጫወተው። ከተሸነፈለትም ኦቨር ኮንፊደንሱ ነው፣ ካሸነፈም እሱም እንደገና በአንድ ነጥብ ብልጫ ስለሚወስድ ሊድስ ላይ ከፍተኛ ትንቅንቅ አድርጎ ለመትረፍ የሚያደርገው ጨዋታ ነው። ከዛ ዌስትሃም ወደ ሴንት ጄምስ ፓርክ ያመራና አርሰናል ከገጠመ በኋላ እንደገና ሴንት ጄምስ ፓርክ ተጉዞ ኒውካስልን ይገጥማል። ሌላ ከባድ ጨዋታ ሶፊ ዌስትሃም ያለበት። ዌስትሃም ቀጣይ ከአርሰናል ጋር ነው ብለናል። አርሰናልን ጋር ምን እንደሚገጥመው የጨዋታውን ክብደት አይተናል። አርሰናልም ለፕሪሚየር ሊጉ ለዋንጫ የሚጫወት ቡድን ነው፣ ዌስትሃምም ለህልውና የሚጫወት ቡድን ነው። ቀጥሎ ከኒውካስል ጋር የት ነው? ሴንት ጄምስ ፓርክ። አርሰናል ኒውካስል እንዴት እንዳደረገው ተጫዋቾቹ መጨረሻ ወገባቸውን ይዘው እንዴት እንደወደቁ አይተናል። ኤምሬትስ ላይ 1-0 አርሰናል በመከራ ያሸነፈበትን ጨዋታ ዌስትሃም ሴንት ጄምስ ፓርክ ሄዶ ሊያሸንፍ ኒውካስልን በሜዳው እግር ኳስ ነው፣ አይታወቅም ምን ሊሆን እንደሚችል። ግን ባለው ነባራዊ ሁኔታና ባለው እውነታ ግን ከባድ ነው ለዌስትሃም ኒውካስልን ሲገጥም ማለት ነው። በንጽጽር ዌስትሃም አርሰናልን ሲገጥም ስፐርስ ሊድስ፣ ቶተንሃም ስፐርስ የተሻለ ነው። አንደኛ በሜዳው ነው ቶተንሃም ስፐርስ ስቴዲየም ነው። ሁለተኛ ሊድስ ላለመውረድ ሲፎካከር የነበር ነው። የዋንጫን ቡድን ከምትገጥም ላለመውረድ እየተናነቀ ያለን ቡድን መግጠም የተሻለ ነው ብዬ ስለማስብ ማለት ነው። አርሰናል አሁን የህልውና ጉዳይ ነው የዋንጫ ጉዳይ ስለሆነበት ማለት ነው። ስለዚህ ዌስትሃም ተከታታይ አርሰናልና ኒውካስል ማግኘት በጣም ከባድ ያደርግበታል። ግን ስፐርስ ሊድስ የተሻለ ነው ስንል ደግሞ ቀጣይ ጨዋታ ደግሞ ከባድ ነው። እዛው ለንደን ደርቢ ስታንፎርድ ብሪጅ ላይ ቸልሲ እንደሚገጥመው ማለትም ዌስትሃም ኒውካስልን ሲገጥም ስፐርስ ደግሞ ቸልሲን ይገጥማል ስታንፎርድ ብሪጅ ላይ ለንደን ደርቢ እዛው ለንደን ላይ ማለት። ከዛ መጨረሻ ላይ ሜይ 24 የሚደረግ ጨዋታ ነው። ሁሉም ጨዋታዎች አንድ ላይ ሲደረጉ ቶተንሃም ስፐርስ በሜዳው
ኤቨርተንን ነው የሚገጥመው። የሜዳ አድቫንቴጅ አሉ። ደጋፊ በዛ ሰዓት ምን ሊፈጠር እንደሚችል ኢቨን ስፐርስ አደጋ ውስጥ የሁለት ነጥብ ልዩነት እንኳን ከተበለጠ ደጋፊው ምን አይነት ጫና ሊፈጥር እንደሚችል መገመት አያዳግትም። ከኤቨርተን ጋር ዌስትሃምስ ነው ጥያቄው። ዌስትሃም ዩናይትድ ሊድስን ነው የሚገጥመው። ሊድስ ሁለቱም ጋር መዳቢ ነው ብያለሁ። ሶ ላለመውረድ የሚደረገው ትንቅንቅ ላይ ካለው የሜዳ አድቫንቴጅ ካለው የጨዋታ መርሃ ግብር ትንቅንቅ ከተጋጣሚ ጥንካሬ አንጻር ቶተንሃም ሆትስፐርስ የሚተርፍ ይመስለኛል። እኔ ሶፊ አንተስ? እኔ ቶተንሃም የሚተርፍ ይመስለኛል። ግርሜ ዲዘርቢ በጥሩ የስነልቦና መንገድ ቡድኑን ለመገንባት ጥረት እያደረጉ እየተመለከትናቸው እንገኛለን። በተሻለ አቅም ቡድኑን ለማሻሻል በየጨዋታው የሚያሳዩት ነገር አስገራሚ ነው። በነገራችን ላይ ቶተንሃም ለመጀመሪያ ጊዜ ባይዘወይ ቶተንሃም አርሰናልን የሚደግፍበት ጨዋታ የዌስትሃሙ ጨዋታ ሆኗል። ምንም ጥያቄ የለውም ለመጀመሪያ ጊዜ እና ጎረቤታችን አርሰናል አያሳፍረንም እያሉ ነው እና ሁሉም ዘገነርስ ኮሜንታቸው ይሄ የሚሰጥ ኮሜንት መስጫ ቦክስ ላይ አለ አይደል? የቶተንሃም ደጋፊዎች እንትን አድርገው ይሄ የእጅ የአርሰናልን ማሊያ በአንድ ጎን የቶተንሃምን አድርገው እጅ ለእጅ ተጨባብጠውና ተቃቅፈው ያለበትን አድርገው እኛ አንድ ነን እያሉ ማለት ነው እና ድል ለአርሰናል አያሳፍረንም፣ ጎረቤታችን አያሳፍረንም፣ ዋንጫውንም አሳምረው ይወስደዋል እያሉ ነው። ዘንድሮ ያ ከሲቲ ጋር የነበረው ጨዋታ በርካታ የአርሰናል ደጋፊዎችን አናዷል። ባይዘው ያ ሰኒንግ ሚን የሳተው ኳስ ምንም ጥያቄ ብሎ ነው እያሉ ማለት ነው። እና እስከ ዛሬ ድረስ በርካታ የአርሰናል ደጋፊዎች ቂም የቋጠሩባት ክንውን እሷ ነች። የማንቸስተር ሲቲን ማሊያ ከውስጥ አድርገው ቶተንሃምን ከላይ አድርገው ማንቸስተር ሲቲ ጎል ሲያገባ የቶተንሃም ደጋፊዎችም አብረው ጨፍረው ነበር። ራሳቸው ክለብ ላይ ሲያገባ አንዳይ ጨፍረው ነበር። እሱ ላይ በጣም በርካታ የአርሰናል ደጋፊዎች የተበሳጩ ቢሆንም ዘንድሮ ደግሞ ቶተንሃም ማንቸስተር ሲቲ ነጥብ አስጥሎታል። ቶተንሃም እንዳልከው ግርምሾ ለእኔ ወሳኝ ነጥብ ነው። እንዲሁም ከአስቶን ቪላው ጨዋታ በፊት ከዛ በፊት በነበሩት ጨዋታዎች ላይ በነበሩ እንቅስቃሴዎች ነጥብ ይወስዳል ተብሎ በተለይ ብራይተንን በሜዳው እንደማስተናገዱ መጠን ብዙ ተስፋዎች ነበሩ፣ አልተሳካም እንጂ የትናንትናው ቪላ ፓርክ ድል ፍጹም ያልተጠበቀ ነው። ለረጅም ደቂቃዎች 2-0 ነው ሲመሩ የቆዩት በኮነር ካላጋርና ሪቻርልሰን ጎል። በኋላ ላይ ኢሚሊያኖ ቡንዲያ በመጨረሻው ደቂቃ ነው ኳስና መረብን ማገናኘት የቻለው ኢሚሊያኖ ቡንዲያ እና ይሄ ለቶተናሞች ወሳኟ በቃ አሁን ቶተናም ከባድ ተብሎ የታሰበው ጨዋታ የአስቶን ቪላ ጨዋታ ነው። ቪላ ፓርክ ላይ አስቶን ቪላ አሁንም የሻምፒዮንስ ሊግ ቦታን አላረጋገጠም። በእርግጥ ከበርማውዝ በ6 ነጥብ ርቆ ቢገኝም ከቀሩ 3 ጨዋታዎች አንጻር በርማውዝ 3ቱን አሸንፎ አስቶን ቪላ 3ቱን ከተሸነፈ ከሻምፒዮንስ ሊግ ውድድር ውጭ ሊሆን ይችላል። ግን ሞሮርለስ የአስቶን ቪላ በሻምፒዮንስ ሊግ የመሳተፍ ጉዳይ ጥሩ መንገድ ላይ ነው ያለው 6 ነጥብ ልዩነት ስላላቸው እና አስቶን ቪላ ራሱን አደጋ ውስጥ እየከተተ ነው። በቀጣይ ሳምንታትም የዩሮፓ ሊግ ጨዋታዎች አሉ። ስለዚህ ከዛ ጋርም ተያይዞ ተጫዋቾችን ለማሳረፍ ያደረገው ጥረት በሁለት ልብ ሆነው መጫወቱም አንድ የፈጠረው ነገር ነው። እንዳልከው ግን ግርምዬ ከአንተ ጋር እስማማለሁ። ቶተንሃም በቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ውስጥ የሚሰነብት ይመስላል። ካለው ፊክስቸር አንጻር ቡድን ውስጥ ያለው መነቃቃት በተለይ የትናንትናው ድል በጣም ልዩ ስሜት የሚሰጥ መሆኑን ተከትሎ ማለት ነው። በነገራችን ላይ ቶተንሃም በእንግሊዝ ፕሪሚየር ሊግ የዘንድሮ ውድድር ዓመት ጨዋታዎቹ ከሜዳ ውጭ ቢሆኑ ሁሉም ጨዋታዎች 3ኛ ደረጃ ላይ ነው የሚገኘው። ምክንያቱም ከሜዳ ውጭ ባረጋቸው ጨዋታዎች ሲሰላ ቶተንሃም 3ኛ ደረጃ ላይ ነው የሚቀመጠው። በሜዳው ያረጋቸው ጨዋታዎች ናቸው ጉድ የሰሩት ቶተንሃም። በጣም የሚገርም ኮስ ነው። ብዙ የማይገመት ነው። አሁን ብዙ ጊዜ በሜዳ ጥሩ አትሆንም፣ በሜዳ ጥሩ ትሆናለህ፣ ከሜዳ ውጭ ትቸገራለህ ነው። የቶተንሃም ግን ተቃራኒ ነው። ከሜዳ ውጭ ደረጃ ሰንጠረዡ ላይ 3ኛ ደረጃ ላይ ነው የተቀመጠው። በሜዳው ግን የተቀመጠበት ቦታ ወራጅ ቀጠና ነው እና አስበው 3ኛ ደረጃ ላይ ሆኖ ከሜዳ ውጭ ባስመዘገበው ውጤት በድምር ውጤት ግን ወደ ወራጅ ቀጠና የቀረበ ሲሆን ስትመለከተው ምን ያህል በሜዳው ኦልሞስት ኦል በሚባል ደረጃ ቶተንሃም የሚሸነፍ አይነት ቡድን እንደሆነና ብዙ ነጥቦች የተወሰዱበት እንደሆነ መመልከት ይቻላል። ይህንን ነው ማሻሻል ያለባቸውና አሰልጣኝ ሮቤርቶ ዲ ዘርቢ በቀጣይ ያሏቸውን የሜዳ ላይ ጨዋታዎችን ማስተካከልና ውጤት ማምጣት የሚገባቸው ይመስለኛል። ኑኖ ስፕሪንቶ ሳንቶ ከባድ ጨዋታ ነው ያውቁታል። ከአርሰናል ጋር የሚደረገውን ጨዋታ ግን ለአርሰናል ቀላል የሚባሉ አሰልጣኝ አይደሉም። ኑኖ ስፕሪንቶ ሳንቶ በኖቲንግሃም ፎረስትም እያሉ ከዛ በፊት በወልቭስም እያሉ ፈታኝ ከሚባሉ አሰልጣኞች መካከል የሚጠቀሱ ናቸው። በደንብ መዝጋት የሚችል የአርሰናልን የሚካኤል አርቴታን ያጫወት መንገድ በደንብ የሚረዱ አይነት በካውንተር አታክ የሚመጡ አይነት አሰልጣኝ ናቸውና ለአርሰናል ከዚህ በኋላ ከቀሩት ጨዋታዎች በጣም ትልቁ ጨዋታ ይሄ ይመስለኛል። ከቀሩት ጨዋታዎች ከበርንሌይና ከክሪስታል ፓላስ አንጻር ስናስተያየው
ይሄኛው ጨዋታ የዌስትሃሙ ጨዋታ ከባድ ነው፣ ለዌስትሃምም ከባድ ነው በተቃራኒው ማለት ነው። ዌስትሃምም ከዚህ ጨዋታ 3 ነጥብ እንደሚወስድ እርግጠኛ መሆን አይደለም ማሰብም አስቸጋሪ ሊሆንበት ይችላል። የሊጉ መሪ አርሰናል ከመሆኑ ጋር ተያይዞ ካላቸው የደረጃ ልዩነት አንጻር ግን በእንግሊዝ ፕሪሚየር ሊግ ብዙ ነገሮችን አይተናል። በጣም በተለያየ ደረጃ ላይ ያሉ ቡድኖች በጣም በወራጅ ቀጠናና በሊጉ መሪ ያሉ ቡድኖች እነ ወልቭስ አርሰናል ነጥብ አስጥለዋል፣ እነ በርንሌይ ማንቸስተር ዩናይትድ ነጥብ አስጥለዋል። እንዲህ ነገሮችን ተመልክተናል። በእንግሊዝ ፕሪሚየር ሊግ ያልተጠበቁ ነገሮች እንዲህ ነገሮች ሊኖሩ ይችላሉ። ግን ለዌስትሃም የአርሰናሉ ጨዋታ በጣም ሊከብደው እንደሚችልና ምናልባትም ቶተንሃም ሊድስን አሸንፎ ከዌስትሃም በ4 ነጥብ በመራቅ ዲዘርቢ ምናልባትም የፕሪሚየር ሊግ ቆይታቸውን ከሞላ ጎደል የሚያረጋግጡበትን ሂደት መፍጠር ይችላሉና አማራጭ የለውም አርሰናል ቀድሞ ሻምፒዮን ቢሆን ምናልባት ለሻምፒዮንስ ሊጉ ነው ብሎ ተጫዋችም ሊያሳርፍ ይችል ይሆናል። ግን አሁን ላይ ግን ምንም አማራጭ የለውም። ለቶተንሃም ብሎ አይደለም አርሰናል የሚጫወቱ ለራሱ ሲል ነው አርሰናል የሚጫወቱ። ለራሱ ሲል መጫወት ይኖርበታል፣ ለራሱ ሲል ማሸነፍ ይኖርበታል። ይህን የማድረግ ከፍተኛ ኃላፊነት እንደሚኖርበት የሚጠበቅ ነው የሚሆነውና የዌስትሃምና የቶተንሃም ጉዳይ አጓጊ ሆኖ ቀጥሏል። ላስት ዊክ ዌስትሃም የሚተርፍ ይመስል ነበር በዚህኛው ሳምንት፣ አሁን ደግሞ ቶተንሃም የሚተርፍ መስሏል። ቀጣይ ሳምንትስ በጉጉት እንድንጠብቀው ያደረገ ይመስለኛል። ግርሜ